እንደዛ ከሆነ አንቺ እኮ በባልሽ ላይ ታክሲ ሹፌር እኮ ነው የምታወጪው አይደለ? በባልሽ ላይ ታክሲ ሹፌር ነው የምታወጪው። እና ዝሙት አይደለም ወይስ ግልሙትና ነው? አንቺ ስላደግሽበት ኖርማል ነው። እነሱ ቆይ አይደል? ታክሲ ሹፌር የት ነው? ኢትዮጵያ ነው? እዚህ ነው? አገሩ አልተለየልንም። እናዳምጥ። ልጆች ስለሆነ ተመስገን ወደ ታክሲ ሹፌር ገባው። መጽሐፍ ቅዱስ አንቺንም ይጠይቅሻል። አንቺ የእነሱ የእናታቸው ሳይሆን አያታቸው ትሆኛለች። ግን የምትጣዩ ወርደሽ ተዋርደሽ ከነሱ ጋር ነው። ምክንያቱም ማንም ሰው ቦታ ስለማይሰጠሽ ማለት ነው። ስለዚህ አንቺ በህግ መጠየቅ ያለብሽ ሰው ነሽ። ቀጥይ። ለዚህ ማለት ነው በላይክ ላይ ሽንት ቤት ሆና የሰራችሁት ድራማ ጥሩ አይደለም። ይሄ ምን አገባሽ? ሲጀመር ምን አገባሽ? የፈለገችውን ብታረግ የፈለገው እሱ ነው እንጂ የሚያገባት አንቺ አይደለሽ። አንቺ ማን አባሽነሽና ነው ይሄ ነው ያጣለን። እንደዛማ ከሆነ አንቺም ሽርሙጥና ልጆችን ቁጭ አድርገሽ ባልሽን ቁጭ አድርገሽ ከሌላ ጋር መገልሞት እኛን ሊያናድደን ነው። ግን ምን አገባል? አንቺ እንዳስተዳደግሽ ሁሉም እንዳስተዳደ ምን አገባሽ? አንቺ ልጅሽ እኮ ትሆናለች። ምን አገባ? በዚህ ማለት አንቺ ትቀኛል። አንቺና ኦባሳንጆ ስለምት ይኸውላችሁ እኔንና ጂጂን ነው የምታገናኘው። ሄለንን ለምን አትናገሪኝ? ኪን ከኔ በፊት ትላንትና የተናገረችው ሄለን ናት። ለምን ሄለን ለቪዲዮ አትሰሪም? ትፈሪያለሻ። እንደ ጦር ነው የምትፈሪያት። እሷም መሳሪያችሁ ናት። መሳሪያችሁ ስለሆነች ማለት ነው በእሷ ነው የምትጠቀሚው። ለዚህ ማለት ነው ቂጥላሽ ስለሆንሽ ሄለን ላይ ለምን ቪዲዮ አትሰሪም? አንቺ ፌር ከሆንሽ ለምን ሄለን ላይ ሄለን ይሄ ነገር ጓደኛዬ ነሽ፣ ተጣልታችኋል፣ ያው በውስጥ ትነጋገራላችሁ፣ አውቃችሁ ነው በሆነ ሰዓት ላይ ተቀያየማችሁት። ለዚህ ማለት ነው እሷ ጓደኛሽ ናት። ሄለን እንደዚህ ባይደረግ ለምን ቪዲዮ ስትሰሪ ፌር አትሆኝም? አንቺ ትልቅ ሰው አይደለሽ? እኔ ልታቀሳስሪ መቼም አታቀሳስሪኝም። የሚገርምሽ ሁሉም ያውቅሻል። ደስ የሚለው ኦባጋንጆ ምናምን ትያለሽ። ጂጂን ነው በቃ። ምን አገባሽ? ምን አገባሽ? እሱ ይጠይቃት፣ ህሊናዊ ቀሳት፣ ቤተሰብ ይጠይቃት። አንቺ ማንሽ? ምን አገባሽ? አልወለድሻ የወለድሻቸውን ማሳደግ ያልቻት ሴትዮ ስለ እሱ ሀሳብ ምሰጭ ማናባሽ ጠየቀሽ? አንቺ ነሽ የምታሳድግልኝ። ደግሞ ዛሬ ታክሲ ሹፌር አረገችልኝ፣ ነገ ደግሞ አያ ነጅ ታረግልኛለች። ታክሲ ሹፌርም ይዤም አይቼም አላውቅም። አምጪው እኮ ብይሻለሁ እኮ አላመጣሽም እኮ። ሁለት ያልሻቸውን እንኳን አላመጣሽም። አምጪ ወረኛ ቀዳዳ ሻሻ ወራዳ። ይሄን ያጣለን ትላለች። የት አባሽ እናቅሻለን? አረመኔ ንግስቲቷ የሸሌዎች ንግስት፣ የሸሌዎች አምባሳደር ማለት ነው። ቀጠለበ እሷ እንግዲህ አንቺ ልጅ ትሆናለች። የሸሌ አምባሳደር ከሆነች ደግሞ አንቺ ደግሞ የሸላሽሎች ወይም ደግሞ ሁሉም በአንተ ነሽ ማለት ነው። ዋናዋ ነሽ ማለት ነው አይደል? ወርደሽ ተዋለሽ ከልጅ ልጆች ጋር የምትጣይ የምቀኝ አንቺና ያቺ ኮንፊደንስ የላችሁ ያቺ ትላለች። አየሽ አሁን እኔ ኮንፊደንስ የሌለኝ አንቺ ነሽ። እኔ አሁን አንቺን ነው እየተናገርኩ ያለሁት። አንቺ ግን ከሌላ ሰው ጋር ነው የምትቀላቅኝ። ታገናኝኛለሽ። እኔ ራሴን ችዬ ነው ማወራው። አንደኛ አንቺ እውነት ኮንፊደንስ ካለሽ ማትፈሪ ከሆነ ማለት ነው ዘረኛ ባትሆኚ ሆን ብለሽ የኦሮሞ እንትኖችን አታጠቂም ነበር። ይታዘቡሻል፣ ታዝቦሻልም። ከጂጂ ጋር ኢሜሏን እኔ ነበርኩ እንትን ማረግላት ብለሽ ህዝብሽን ስትሳደብ አንቺ ነበርሽ የምትቆጣጠሪላት ከነባልሽ። ይቅርታ ባልሽ ግን ማለት ነው ያኔ እንኳን ያልተሰማሽ ህዝብሽ እስኪወርቅ ድረስ ጠብቀሽ፣ አሁን ላይ ግን ልታቀሳስ ለምን? ስለተጣላችሁ እንጂ የሼር ነበር የምትሰሩት። ጥቅመኛ ነሽ። መጀመሪያ በህዝብሽ የሰበሰብሽውን ብር መልሺ። እኔ ደግሞ ያለችው የተጋሩ ልጅ ናት ያለችኝ አለች። እሺ ያኔ ሰበሰብሽ ክራይሱ ስለገባችሁ ከእናንተ የሚያንሱትን ማነው ምንድን ነው ራሳችሁ ላይ ብትሰሩ ነው ጥሩ። አንቺን ብትሰበስቢ ጥሩ ነው። ባልሽ ላይ ይኸውልሽ ባልሽ ላይ የምትይው ነይ ያልኩሽ እኮ ይኸው አምጥቼ እኮ እኔ እኮ አስወራውልሽ እኮ ሚካኤልን። ባልሽ የምትይ መቼም ሚካኤልን አታውቂውም። በወሬ በቀዳዳ ነው እንትን የምትይው። ሽማግሌ ነው ምናምን አልሽ፣ አመጣሁት፣ ነገርኩት። ምን ላርግልሽ እኔ ቆንጆ? እኔ በባሌ ላይ ሂጂም አላውቅም እውነት ለመናገር
አይ ምስኪን ወይ ላይ ሄድሽ እኮ ነው። ዝም ብሎ ያሳድጋል እንጂ አባትነቱ እኮ የተረጋገጠም አይደለም። ከአንቺና ከንጉስ ምን በዚህ እድሜሽ ከነሱ ትማሪያለሽ እንጂ ከአንቺ ነው እንጂ እነሱ መማር ያለ። አይገርምሽም? እኔ ያልኩት እኮ ለእነዚህ ናቸው እንጂ ለእኔ እኮ አይደለም። እኔማ ጨረስኩ እኮ ብዬሻለሁ። አልገዛባችም? ውይ የኔ እናት አንቺ እኮ እድሜሽ አውርዶሽ አዋርዶሽ ቁጭ ብለሽ ትንንሽ እነሱ ከአንቺ ነበር ቢልልሽማ አይደለም። እነሱ ቤትሽ ውስጥ ያሉት ልጆች እንኳን ከአንቺ ይማሩ ነበር። ማለት ስለሆነ አንቺ ከአንቺ እኔ እንኳን ከአንቺ ነው መማር ያለብኝ። ከትንንሾች ልትማር ትፈልጋለች። ከእነሱ መማር ያለብሽ ሳያወሩ መስራትና እድገትን ገባሽ? ምን ፕሮፌሽናል ምንድን ነው ልመና? አይ ነግርሽ ነበር። ሌላ ነገር ውስጥ አትግቢ የኔ ቆንጆ። አንቺ ከእነሱ መማር ያለብሽ እንዴት እንደሚታደግም። እነሱ ከአንቺ የሚማሩት እናትነትን ነበረ፣ ወግን ነበረ። ግን ለዛ ወግም ለዛ እናትነትም አልበቃሽም። አንቺም ሳታዩ ስላደግሽ ያሳለፍሽውን ህይወት ታውቂዋለሽ። ለዛ ነው ክንክን የሚያደርግሽ። አንዳንድ ሰው ሲሞትበት ሰው ቤት ሄዶ ከሀዘንተኛው በላይ ብሎ የሚጮህ የራሱ ቁስል ስላለ እንጂ የዛ ሰው ሀዘን ከምንም በላይ ነክቶት አይደለም። አንቺም ደግሞ አሁን የራስሽን ቁስል ስለምታውቂ ከእነሱ በላይ እየጮሽ ያለሽው አንቺ ነሽ። ምን አገባሽ? ፖይንትና ፖይንት አንድ ሴት ከኤክሷ ጋር ሽንት ቤት ገብታ ምን አገባሽ እንጂ እራሳቸው አመጡ። ሚዲያ ነው፣ እየተዝናናው ነው የኔ ቆንጆ። ስራ ስትረስ ስለሚያደርገኝ ማለት ነው። ለዚህ ማለት ነው ቁጭ ብዬ እዝናናለሁ። አለቃ። አንዳንዴ በአንቺ ቪዲዮ ነው መዝናናው። ስትታርቢ ምን ስትይ ማለት ነው። በምን ልዝናናልሽ እንዴ? ታውቂው አይደለ እንዴ የሮፕን ኑሮ ነፍሴ። አመጡት። ዲስከስ አረግበታለሁ፣ ጊዜን አሳልፍበታለሁ። እንደ ቫኬሽን ነው የምቆጥረው። የወሬ ሱስ ሊደፋኝ ሰው ምቀኛ መርዝ የጠለ ነገሩ በጠንቋይ ቤት ነው ያደግኩት ብለሻል። ለዛ ነው ላይሽ ላይ ያለው ሰይጣን ይጫወትብሻል። እና የእንትን ምንድነው ስሙ የጃኒ እንትን አዶናይ ላይ እና የአዶናይ እናት ላይ አስደግማ መሆን አለማስደገማውን በምን አወቅሽ? እሷም እኮ እናትየው በየጠንቋይ ቤቱ ትሄዳለች ተብሏል። የኔ ቆንጆ ልንገርሽ ብዬ ነው። በዚሁ ምን ይመስልሻል? እንዳላወጣልሽን ቤትሽን ብታይ ይሻልሽ። ምን አገባሽ? እነሱ ቤትሽን ኑሮሽን ላልሹ ማለት ነይ ልጋብዝሽ፣ የኔ ቆንጆ ልጋብዝሽ። ነይ ልብ ካለሽ ነይ ልጋብዝሽ። ቤትሽን ኑሮሽን ምናምን ለምትዩ ማለት ነው። እኔ ኑሮዬን ይዤ ቤቴን ይዤ ነው ምቀልድብሽ። አንቺ እንደውም ከአንቺን የተማርኩት እኔ እኮ በእናንተ ነው ምቀልደው ያልሹት ረሳሹ። ከዚህ በፊት ቲ ነበር እኔ በእናንተ ሰዓትና በእናንተ እድሜ ነው ምቀልደው ቲ ነበር። ዩቱብ ላይ አይሽ ነበር፣ ፈንታ አረጊኝ ነበር። እሺ ቆንጆ ቢኖሩት አንቺ መጨነቅ። እናቷም አያገባትም፣ እናቱም አያገባት። እነሱ ለተፋቀሩት እንዳንቺ አይነቱ አውርቶ አደር እንዲሁ ዝም ብሎ በዛም ሲገባ ሂዱት እየተባለ ይወጣል እንጂ ምን አገባሽ? አንቺ የእነሱ ብዙ ታላቅ ነሽ። ከእነሱ አንቺ መማር ያለብሽ እድገትን ነው። እነሱ ግን ከአንቺ ምንም ሊማሩ አይችሉም። እንኳን እነሱ አልሽ እኮ ልጆችሽ ከንቱ ደከከና ማሩ ጊዜ እዚህ ቁጭ ነው ማውራት እንኳን ወሬ እንኳን አትች አያምርብሽም። ወሬም አትች። እውነቱን ልንገርሽ አንቺ አወራር እንኳን አታቂ ነገረኛ መሽገር ነቀርሳ ነሽ። ገባሽ? ነቀርሳውን ኩብሻ እሰይ እንደዚህ ቅጥል በይ እሰይ ደጋርኩ እንኳን ነቀርሳውን ኩብሽ ነገረኛ እንኳን ይንኩኝ ካንቺን የተማርኩት ካንቺን የተማርኩት አንቺን እያየው ነው እንትን ያልኩት ዩቲዩብ ላይ ስትቀልጂ ላውጣልሽ እንዴ ላውጣልሽ አንቺ ውስጥሽ የማንነኝ ከየት ነኝ አጥስቲ አንቺ መጀመሪያ 7 ዘርሽን ቁጠሪ ታየው በላሻለች እኮ እልሽ እኔ 7 ዘሬን ቆጥራለሁ እሷ ከቆጠረች እቆጥራለሁ ምን ታረጊልኛለሽ ግማታ 7 ዘር ጥሪ በኦሮሞ ስር ተደብቀሽ ኦሮሞ ይባልሽ ኦሮሞ እንዲሰደብ ኦሮሞ እንዲናቅ የምታደርጊው አንቺና ዞኔ ብቻ ናችሁ። በኦሮሞ ስር ዞኔን መናገር ትቻለሽ፣ እዛው እሷ ራሷን ትመልስልሻለች። ጓደኛ ማቶች ስለነበራቸው እኔን ከሰው ጋር ታገናኝኝ። እኔን ስትሰድቢ ለብቻ ኦሮሞ ደግሞ አትበይ። እኔ ማንንም ኦሮሞ አልወክልም ብዬ ተናግሬያለሁ። እና ሌላ ደግሞ ማለት ነው የኔ መቤት እንደፈለግሽ ተናገሪ። ከዛ በተረፈው ደግሞ በኦሮሞ ስም ተደብቀሽ ለምትይ ማለት